ሰላም እንዴት ናችሁ? ወደ የመድፈኞቹ ቤተሰቦች በሙሉ ዛሬ የተለያዩ የአርሰናል መረጃዎችን ይዘን መጥተናል። በተለይም በትላንትናው ዕለት አርሰናል ሊድስ ዩናይትድን ማሸነፉ ይታወቃል። ከሜዳ ውጪ በመጓዝ 4-0 በሆነ ውጤት ከውጤቱ በኋላ እንግዲህ የተለያዩ ሰዎች በተለይም የቀድሞ የአርሰናል ተጫዋቾች እንደነ ቴሪ ሄንሪ እንዲሁም ደግሞ ሌሎች የማንቸስተር ዩናይትድም ሌጀንዶች የሊቨርፑልም በፕሪሚየር ሊግ ስመጥር የሆኑ የቀድሞ ተጫዋቾች አስተያየታቸውን ስለ አርሰናል መስጠት ችለዋል። ምን አሉ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንደተከታተሉ ላይክና ሰብስክራይብ እንታደርጉን ስንል በትህትና እንጠይቃለን። እንደማታሳፍሩን ሙሉ በሙሉ 100% በእናንተ እንተማመናለን። ስለዚህም ሁላችሁም የቼልሲ ደጋፊዎች በሙሉ ይህንን ቻናል ሰብስክራይብ ማድረግ፣ ቪዲዮን እስከ መጨረሻው ድረስ መከታተልና ቪዲዮን ላይክ በማድረግ እንግዲህ አብሮነታችሁን አሳዩ ስንል እንጠይቃለን። የመጀመሪያ አስተያየት የሚሆነው የማርቲን ኪዮን አስተያየት ነው። የሚገርም ጨዋታ ነበረ፣ ፍጹም የሚገርም ነው። ይህን የአርሰናል አራቱን ተከላካዮች ስመለከት ግድግዳ ነው የሚታየኝ። ሊድሶች በፍጥነት ማጥቃት የሚፈልጉ ቡድኖች ነበሩ። አርሰናል ግን ነፍስ ዘራባቸው። 4-0 ማሸነፍ ብቻ ሳይሆን አንገላቷቸዋል። ሳሊባና ጋብርኤል አሁን ያሉበት ደረጃ ተቃራኒ አጥቂዎች ጨዋታው ሳይጀምር እንዲፈሩ የሚያደርግ ነው። ከዩናይትድ ጨዋታ በኋላ በዚህ አስቸጋሪ ስቴዲየም ጎል ሳይቆጠረበት መውጣት ትልቅ ጥበብን ይጠይቃል። አሁን በዚህ ሊግ ውስጥ ከአርሰናል በላይ በአካል የጠነከረ ቡድን የለም በፍጹም እያለ ይገኛል። እንግዲህ ማርቲን ኪዮን ያለው ነገር እጅግ በጣም የሚቀበለው ነገር ነው። በተለይም አርሰናል ሲቸገራል ተብሎ ተጠብቆ ነበር። ጨዋታው ከመጀመሩ በፊት በተለይም ተከታታይ ጨዋታዎች አቻ ሲወጣ ነበር ከሊቨርፑል ጋር እንዲሁም ደግሞ ከኖቲንጋም ጋር ከማንቸስተር ዩናይትድ ጋር ሽንፈትን ያስተናገደበት መንገድ እንግዲህ በጣም ሲያስወቅሰው ነበረ። በተለይም ይህንን ጨዋታ ደግሞ ሞር ይሸነፋል ተብሎ እንዲጠበቅ አድርጎ ነበር። ነገር ግን በሚገባ ከፍጹም የበላይነት ጋር ነው እንግዲህ ማሸነፍ የቻለው። ኳስን እጅግ በጣም ተቆጣጥሮ 4 ግብን አስቆጥሮ ከእንደገና ደግሞ ጎል ማስቆጠር ብቻ ሳይሆን እንግዲህ ጎል እንዳይቆጠርብህ ሆኖ ጎል ሳይቆጠርበት በክሊንሺት ነው የወጣው ወደ ላንክሸር ስቴዲየም በማምራት እንግዲህ በጣም ምርጥ ተከላካዮች እንደሆነ እየመሰከረ ይገኛል። ማርቲን ኪዮን በጣም ምርጥ ተከላካዮች ናቸው የአርሰናል ተከላካዮች ሳሊባና ጋብርኤል እያለ ይገኛል። እንዲሁም ደግሞ ምንድን ነው ያለው? ግድግዳ ይመስሉኛል ሁላ ነው ያለው። እንግዲህ እውነትም ነው። እኔም ግድግዳ ነው የሚመስሉኝ። በተለይም የሲዝኑ መጀመሪያ አካባቢ ክሊንሺት ነበረ። በቃ ሁሉም ጨዋታዎች ክሊንሺት ፕላስ ደግሞ ሹቶን ታርጌቱ አያስመዘግቡም ነበር ተቃራኒ ቡድኖች። አሁን ላይ ደግሞ ያው እነሱም እየጠነከሩ ነው ተቃራኒ ቡድኖችም፣ እንዲሁም ደግሞ እኛም ያው በድካም ምክንያት ጥንካሬያችንን ትንሽ እያጣን ነው። በመከላከሉ ረገድ ጉዳትም እንደዛው። አሁን ላይ እንግዲህ ክሊንሺት ብቻ ሳይሆን ሹቶን ታርጌት ራሱ ከአንድ በላይ ሳይቆጠርብን እየወጣ እንገኛለን። አሪፍ አቋም ላይ ነን። አሁን ላይ እየተሻሻለን ይመስለኛል። አርሰናል እጅግ በጣም አሪፍ ሁኔታ ላይ ይገኛል። እንግዲህ ይህንን ምስካሬ የሰጠው ግድግዳ ነው ሁላ ያለው ማርቲን ቶማስ ኪዮን ይህ የቀድሞ የአርሰናል፣ የብራይተን፣ የአስቶን ቪላ፣ የኤቨርተን እነዚህ ሁሉ ተጫዋች ክለቦች ተጫዋች ነው። በሴንተር ባክ በኩል መጫወት የቻለ እናም ደግሞ በራይት ባክ በኩልም በመጀመሪያዎቹ የኬሪየሩ መጀመሪያ አካባቢም በራይት ባክ በኩል ሲጫወት የነበረ እጅግ በጣም ግሩም የእንግሊዝ ብሔራዊ ቡድን ተጫዋች እንደሆነ ይታወቃል። ለእንግሊዝ ብሔራዊ ቡድን 43 ጨዋታ በማድረግ 2 ግብን ማስቆጠር ችሏል። በዩሮ 2000 እንዲሁም ደግሞ በወርልድ ካፕ 2002 እንግዲህ ለእንግሊዝ ብሔራዊ ቡድን ተመርጦ መጫወት ችሏል። ቋሚ ሆኖ መጫወት ችሏል። እጅግ በጣም የሚያስገርም ኬሪየር የነበረው ተጫዋች ነው። አሁን ላይ እንግዲህ በቢቢሲ ማች ኦፍ ዘዴ በሚባል ፕሮግራም እንዲሁም ደግሞ በቶክ ስፖርትም እንዲሁም በተለያዩ የፉትቦል ሾዎች የሚሰራ ግሩም የሆነ ተንታኝ ነው። በበርካቶች የሚደነቅ ተንታኝ ነው። እንግዲህ ማርቲን ኪዮን ስለ አርሰናል ይህን የመሰለ አስተያየትን መስጠት ችሏል። በቀጣይነት የምናገኘው ደግሞ ሊ ዲክሰን የተባለው እንግዲህ የቀድሞ የፕሪሚየር ሊግ ተጫዋች ስለ አርሰናል የሰጠውን አስተያየትን ነው እንግዲህ የምናገኘው። ይህ የቀድሞ ተጫዋች ምንድን ነው ያለው? ስህተት እንዲሰሩ እየጠበቁ ነበረ። አርሰናል እንደለመደው አእምሮውን ስቶ ተጋጣሚው እንዲመለስ የሚያደርግበትን 10 ደቂቃ እጠብቅ ነበር፣ ግን ያ ጊዜ አልመጣም። 2-0 ወይም 3-0 እየመሩ እንኳን ስነስርዓታቸው አይለቅም ነበረ፣ ወይም ደግሞ በስነስርዓት ነበረ ሲጫወቱ የነበሩት። ስህተትም እየሰሩ አልነበረም። ካለፉት ዓመታት ቡድኖች የሚለያቸው ይህ ነው። በጣም ፕሮፌሽናል እና ደመ ቀዝቃዛዎች ናቸው። የሊድሱ ግብ ጠባቂ ዳርሎ በራሱ ላይ ያገባት ጎል ያስቅ ይሆናል፣ ግን ያ የመጣው በአርሰናል ከፍተኛ ጫና ምክንያት ነው። ሊድስ እንዲተነፍስ አልፈቀዱለትም። ይህን ትኩረት ከጠበቁ ማንም
ይህንን በትኩረት ከጠበቁ ማንም አይነካቸውም፣ ማንም አያሸንፋቸውም። አሁን ላይ አርሰናል እጅግ በጣም ግሩም ቡድን ሆኗል። እንደሱ የሚያስደንቀኝ ቡድን የለም። ሚኬል አርቴታ እጅግ በጣም ድንቅ ቡድን ነው መስራት የቻለው። እጅግ በጣም አስደንቆኛል ሲል አስተያየቱን መስጠት ይችላል። እንግዲህ ይህ ተጫዋች ሚካኤል ዲክሰን የተባለ ተጫዋች ማለት ነው በበርንሊ በቼስተር ሲቲ በበሪ በስቶክ ሲቲ በአርሰናል መጫወት ችሏል። ከ1988 እስከ 2002 ድረስ እንግዲህ በአርሰናል ቤት 14 ዓመታትን መቆየት የቻለው እንግዲህ በአሁኑ ሰዓት ላይ እንግዲህ በተንታኝነት ነው እየሰራ የሚገኘው። እንግዲህ በኤንቢሲ ስፖርት ተንታኝነት ነው እየሰራ የሚገኘው። ይህንን አስተያየት መስጠት ችሏል። እውነቱም ነው። እንግዲህ በተለይም አርሰናል 2-0 3-0 በሚመራበት ሰዓት ላይ በጣም የሚደነባበር አይነት ባህሪ ነበረው። በተለይም ያለፉትን ጨዋታዎች ስንመለከት ለምሳሌ የቼልሲን የካራባኦ ካፕ ጨዋታ ብንመለከት ቼልሲ እየመራ ባለበት ሰዓት ላይ ነገር ግን ተቀይሮ የገባው ጋርናቾ ለጎል ተከታታይ አስቆጥሮ 3-2 በሆነ ውጤት እንግዲህ ጨዋታውን እንዳሸነፈን ይታወቃል። ይህን ደግሞ የሚያሳየው ምንድነው አርሰናል ሙሉ ትኩረትን አድርጎ እንደማይጫወትና በተለይም 2-0 3-0 ለአርሰናል መተማመኛ እንደሌለው ምስካሬ ነበር ያን ጨዋታ ማለት ነው። በጭንቀት ነበረ የጨረሰው አርሰናል ያንን ጨዋታ። ነገር ግን አሁን ላይ አርሰናል 2-0 3-0 በሚመራበት ሰዓት ላይ ረጋ ብሎ መጫወት እንዴት እንዳለበት ያወቀ ይመስላል። ከሊድስ ጋር እንግዲህ በሚገባ ነበር ጨዋታውን መቆጣጠር የቻለው 2-0 በሆነበት ሰዓት ላይ። እንደውም ከጊዮኬሬስ ጎል ከሶስተኛው ጎል በኋላ በጣም ተስፋ ቆርጦ ነበረ ሊድሶች፣ እንዲሁም ደግሞ አርሰናሎች እጅግ በጣም ኳሱን ተቆጣጥረው ሞር ለማግባት እየሄዱ ነበር። ያንን ደግሞ በተደጋጋሚ የሚያደርጉ ከሆነ ከዚህ በኋላ ያሉትን ጨዋታዎች መቼም ቢሆን ካምባክ አይደረገባቸውም። ያው ካምባክ እንደተደረገብን በማንቸስተር ዩናይትድ መመልከት ችለናል። እንግዲህ ያ እንዳይሆንብን ሙሉ ለሙሉ ፎከስ አድርገን 2-0 ምንምራ 1-0 ምንምራ 0-0 የሚሆን ጨዋታው ብቻ ግን ፎከስ አድርገን በጨዋታው ላይ ሁሉም ነገራችንን ከሰጠን ለማጥቃት ከሄድም እርግጠኝነት ከዚህ በኋላ ካምባክ ይኖርብናል ብዬ አላስብም። እንግዲህ ሊም እንደዛ ነው ያለው። ከዚህ በኋላ ትኩረት አድርገው የሚጫወቱ ከሆነ የዲርስን አጫወት የሚተገብሩ ከሆነ በእርግጠኝነት አርሰናሎች እጅግ በጣም ምርጥ ሲዝንን ያሳልፋሉ፣ ሁሉንም ጨዋታዎች ያሸንፋሉ፣ ዋንጫውን ይበላሉ እያለ ይገኛል ዲክሰን። ሌላኛው ስቴቱን መስጠት የቻለው ደግሞ አለን ስሚዝ ነው። በዚህ ሳምንት ብዙ ጥያቄዎች ተነስተው ነበር። ጫናውን መቋቋም ይችላሉ ወይ የሚለው ጉዳይ፣ እንደገና ይፈራሉ ወይ የሚለው ጉዳይ። እነሱ ግን በ30 ደቂቃ ውስጥ ለሁሉም ላይ ሰጡ። በ7 ነጥብ ልዩነት እንዲህ በልበ ሙሉነት መምራት ፍጹም ምላሽ ይመስለኛል። የአርሰናልን ተቀያሪ ወንበር እና አርቴታ ያለውን አማራጭ ስታዩ ቡድኑ ሙሉ ሆኗል። አርሰናል ተሰባሪ ነው የሚለውን ወሬ ያፈራረሰ ጨዋታ ነበረ። እጅግ በጣም ተገረም ያለው በሚኬል አርቴታ በቅያሪ ተጫዋቾቹም በሁሉም በአጠቃላይ እጅግ በጣም ተደስቻለሁ። እጅግ በጣም ተገረም ያለው አርሰናል የዋንጫ ቲም እንደሆነ በድጋሚ አስመስክሯል። ለዚህም ደግሞ ምስጋና ይገባዋል ለሚኬል አርቴታ እያለ ይገኛል። እንግዲህ የቀድሞ የሌስተር ሲቲ እንዲሁም ደግሞ የአርሰናል ተጫዋች የሆነው ይህ እንግዲህ እጅግ በጣም ለሚኬል አርቴታና ለአርሰናል አድናቆቱን እየቻረው ይገኛል። እንግዲህ አጥቂ ተጫዋች ነው፣ ስትራይከር ነው። በተለይም በሊድስም በአርሰናልም እንግዲህ ስትራይከር የሆነ ተጫዋች ነው። በ9 ቁጥር ቦታ ላይ መጫወት የቻለ ተጫዋች ነው። በአሁኑ ሰዓት ላይ በቢሲ ማች ኦፍ ዘ ዴይ ኮሜንታተሪ ነው የሚሰራው። እንግዲህ በዛም እንግዲህ የተለያዩ ጊዜያቶች ስለ አርሰናል አስተያየቱን የሚሰጥ የቀድሞ ተጫዋች እንደሆነ ይታወቃል። አሁንም እንግዲህ ያለው ነገር ልክ ነው። በተለይም አርሰናል ጥያቄዎች ሲነሳ ነበር ከጨዋታው በፊት ማለት ነው። አርሰናል ይህንን ጨዋታ ሊያሸንፍ ይችላል ወይ? አሁንም እንዳምኑ አይደለም ወይ? ይሞሸራል ወይስ ሚዜ ይሆናል የሚለው ጉዳይ በጣም በሜንታሊቲው ደረጃ በተለይም የቀድሞ የማንቸስተር ዩናይትድ ተጫዋቾችም እንዲሁም ደግሞ የኛም ሌጀንዶች የአርሰናል ሌጀንዶችም ስለ አርሰናል ጥያቄ ነበራቸው። አርሰናል አሁንም እንደ አምነው ሜንታሊቲ ላይ ነው ያለው። ሜንታሊቲ ላይ መስራት አለበት። በአካል ብቁ ናቸው፣ ነገር ግን በአይምሮ ብቁ አይደሉም። አርሰናሎች የዋንጫ ቲም አይደሉም በአይምሮ አንጻር ስንመለከተው የሚል አስተያየትን በተደጋጋሚ ሲሰጡ ነበር። ነገር ግን ያንን ፍጹም ያስወረደ ነገር ነው። በተለይም ሊድስ ዩናይትድ ትክክለኛ ፈታኝ የሚድ ቴብል ክለብ ነው ተብሎ ተደምድሞ ነበር። በተለይም በሜዳቸው የሚያደርጉትን ጨዋታ ከነ ሊቨርፑል ከነ ማንቸስተርም ከሌሎችም ቡድኖች ጋር እንግዲህ አቻ እየወጡ ነበር መምጣት የቻሉት። ነገር ግን አርሰናል በሚገባ ነው ላንክሻየር ድረስ በመሄድ ማሸነፍ የቻለው። ያውም ደግሞ በእንደዚህ አይነት በጫና ወቅት ወደዛ ስቴዲየም ያውም ደግሞ አትሞስፌሩ እጅግ በጣም ከባድ ነው። የሊድስ ደጋፊዎች እጅግ በጣም ከባዶች ናቸው። በእንደዚህ አይነት ሁኔታ
ሁኔታ ላይ እንግዲህ 4 ግብን አስቆጥሮ በክሊን ሺት መውጣት እጅግ በጣም የሚያስገርም ጉዳይ ነው። አርሰናል አስቸጋሪ ቲም፣ እጅግ በጣም ከባድ ቲም እንደሆነ፣ የዋንጫ ቲም እንደሆነ፣ ሜንታሊቲ ላይ ችግር እንደሌለበት መመልከት ችለናል። በዚህ ጨዋታ እንግዲህ አለን ስሚዝ የሰጠው አስተያየት ይሄንን ይመስላል። በቀንዳይነት አስተያየቱን መስጠት የቻለው ደግሞ የቀድሞ የአርሰናል ተጫዋች ፖል ሜርሰን ነው። አሁኑኑ እነግራችኋለሁ፣ ይህ ጨዋታ አርሰናልን የፕሪሚየር ሊግ አሸናፊ ያደረገ ጨዋታ ነው። ሰዎች ውጤቱን አይተው ሊድስ እኮ ነው ሊሉ ይችላሉ፣ ግን ጉዳዩ ከዚህ በላይ ነው። በዛ በሚያስፈራ የሊድስ ስቴዲየም ኤላንድ ሮድ ማለቱ ነው ውስጥ ገብተህ በ20 ደቂቃ ውስጥ ደጋፊውን ዝም ማሰኘት የሻምፒዮኖች ስራ ብቻ ነው። እኔ ይበቃኛል፣ አይቻለሁ። ማንቸስተር ሲቲ የቀራቸውን ጨዋታ ቢያሸንፉ እንኳን አርሰናልን አይረከቡትም፣ የአርሰናልን ቦታ አይረከቡም። በጣም የተደራጁ እና ጎል አግቢዎች ናቸው አርሰናሎች። ሊጉ አብቅቷል፣ ዋንጫውን አሁኑኑ ስጧቸው ለአርሰናል እያለ ይገኛል። እንግዲህ ፖል ሜርሰን እንግዲህ በተደጋጋሚ ስለ አርሰናል አስተያየቱን የሚሰጥ ተጫዋች እንደሆነ ይታወቃል። የቀድሞ ተጫዋች እንደሆነ ይታወቃል። በተለያዩ ቡድኖች መጫወት የቻለ በአርሰናል፣ በሚድስብሮ፣ በአስቶን ቪላ፣ በፐርስማውዝ፣ በዎልስ ዎል መጫወት የቻለ በተለይም ለአርሰናል ደግሞ ሌጀንድ ተጫዋች ነው። የአታኪንግ ሚድፊልደር የዊንገር ተጫዋች ነው። እንግዲህ በእንግሊዝ ብሔራዊ ቡድንም በአርሰናልም ሌጀንድ የሆነ ተጫዋች እንደሆነ ይታወቃል። 423 ጨዋታዎችን ለአርሰናል አድርጎ 99 ጎቦችን ማስቆጠር የቻለ ግሩም የሆነ ተጫዋች እንደሆነ ይታወቃል። ፕሪሚየር ሊጉንም ኤፍ ኤ ካፑንም ሊግ ካፑንም ማሸነፍ ችሏል ከአርሰናል ጋር። እንግዲህ ድንቅ የተባለ ጊዜን በአርሰናል ቤት ማሳለፍ የቻለው የቀድሞ የአርሰናል ሌጀንድ ፖል ሜርሰን ሊጉ አብቅቷል እያለ ይገኛል። እውነቱን ነው። እንግዲህ ሊጉ አብቅቷል። እኔ በግሌም የምገምተው ነገር እንደዛ ነው። ሊጉ ያበቃ ይመስለኛል እኔም በግሌ። ምክንያቱም ደግሞ አሁን ላይ ማንቸስተር ሲቲ ያለበትን ጨዋታዎች ብትመለከቱ ከእንደገና ደግሞ አርሰናል ያለበትን ጨዋታ ብትመለከቱ እጅግ በጣም ቀላል ነው ብዬ አስባለሁ። የአርሰናል ጨዋታዎች ለምሳሌ ወደ አንፊልድ መጓዝ የለበትም። እንዲሁም ደግሞ ወደ ተለያዩ ጨዋታዎችን በሜዳቸው ነው የሚያደርገው። የሰንደርላንድ ጨዋታን ጨርሷል፣ በሜዳው ነው ያለበት። ሌሎችም ጨዋታዎች ብትመለከቱ በሜዳው ነው እያደረገ የመጣው፣ ከሜዳ ውጭ ነው እያደረገ የመጣው። አሁን ላይ ቀላሎቹ ከባዶቹ ጨዋታዎች በተለይ ቶፕ ሲክስ ያሉ ጨዋታዎች በሜዳው ነው የሚያደርገው ማለት ነው። ስለዚህም ለአርሰናል ፈታኝ የሚሆንበት እድል እጅግ በጣም አነስተኛ ነው። የማንቸስተር ሲቲን ስንመለከት ግን ከቶተናም ጋር ይጫወታል፣ ከሊቨርፑል ጋር በአንፊልድ ይጫወታል። ሌሎችም ጨዋታዎች ስንመለከት እንግዲህ ከሜዳ ውጭ ነው የሚያደርገው። ከእንደገና ደግሞ አርሰናል ሁሉም ጨዋታ ቢያሸንፍ፣ ሲቲም ሁሉም ጨዋታ ቢያሸንፍ ከዚህ በኋላ የሊጉ አሸናፊ አርሰናል ነው የሚሆነው። ስለዚህም አርሰናል እጅግ በጣም ተደራርሎ በ7 ነጥብ እየመራ ይገኛል። ቀጣይ እንግዲህ አርሰናል ከቶተናም ያደርጋሉ። አሁን እየሰራውላችሁ ባለበት ሰዓት ሊጀምር ኦልሞስት ወደ 20-25 ደቂቃዎች ነው የቀረው። እንግዲህ ከዚህ በኋላ ከተፖሰተ በኋላ የጨዋታው ውጤት የሚቀይር ይሆናል። በ7 ነጥብ ይቀጥላል ወይስ ደግሞ በ4 ነጥብ ይሆናል ወይ የሚለውን ጉዳይ አሁን በሲቲ የምንመራ ይሆናል። ነገር ግን አርሰናል ዋንጫውን አሸንፏል። ዋንጫውን ለአርሰናል ስጡ እያለ ይገኛል። የእናንተን ሀሳብ አስተያየት በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ሌላኛው አስተያየቱን መስጠት የቻለው ደግሞ የቀድሞ ሌጀንዳችን በተለይም ለአርሰናል እስካሁን ድረስ እየተጫወተ እንዳለ የሚሰማው ተጫዋች እጅግ በጣም በሙሉ ልብነት አርሰናልን የሚደግፈው ኢያን ራይት የሰጠውን አስተያየትን ነው እንግዲህ የማጋራችሁ። ለልጆቹ በጣም ደስ ብሎኛል። ለአርሰናል ተጫዋቾች እጅግ በጣም ተደስቻለሁ። ከዩናይትድ ጨዋታ በኋላ ጫናው ሲባባስ አይታችኋል። ነገር ግን እነሱ ሜዳ ውስጥ ገብተው ልክ ሰፈር ውስጥ እንደሚጫወቱ ልጆች ዘና ብለው ተጫወቱ። ስለ ማርቲን ዙቢሜንዲ ምን ይባላል? እንዲህ አይነት ተጫዋች ስንፈልግ ዓመታት ተቆጥረዋል። እሱ ያገባት የጭንቅላት ጎል ምልክት ነች። የጨዋታውን ፍጥነት ሙሉ በሙሉ ተቆጣጥሮታል። በሊድስ ሜዳ ላይ ጨዋታውን የሚመራ ተጫዋች ሲኖርህ ለተጋጣሚ ቅዠት ትሆናለህ። የቡካዮ ሳካን አይን የኦዴጋርድን እንቅስቃሴ ስታዩ ዘንድሮ የተለየ ነው። እውነተኛ ስሜት አለው። ይቅርታ ቡካዮ ሳካ ሳይሆን እንግዲህ የኖኒ ማድዌኬ ለማለት ነው። ይቅርታ የኖኒ ማድዌኬን አይን የኦዴጋርድን እንቅስቃሴ ስታዩ ዘንድሮ የተለየ እንደሆነ ትረዳላችሁ። ምክንያቱም ደግሞ ሲል እንግዲህ ያን ራይስ ጠቅሎ ሲገልጽ ምንድን ነው እያለው ኖኒ ማድዌኬ እጅግ በጣም ግሩም የሆነ ተጫዋች እንደሆነ መመልከት ትችላላችሁ። አይኑ እጅግ በጣም ያስገርማል። ለዙቢሜንዲ ኳሱን የሰጠበት መንገድ እንዲሁም ደግሞ ኮርነር ኪክሱን ራሳቸው ላይ ያስቆጠሩትን ግብ
በራሳቸው ላይ እንዲያስቆጥሩ የሰጠበት መንገድ እጅግ በጣም ያስገርማል። አይኑ እጅግ በጣም ያስገርሞኛል። እንዲሁም ደግሞ ኦዴጋርድ ተቀይሮ ከገባ በኋላ ድንቅ እንቅስቃሴ ነው ማድረግ እየቻለው። እጅግ በጣም አስደስቶኛል። ኦዴጋርድ ሲተች ነበር፣ ነገር ግን ምርጥ እንቅስቃሴን ማድረግ ችሏል። ተቀይሮ ከገባ በኋላ አሪፍ ተንቀሳቅሷል እያለን ይገኛል ኢያን ራይት። እውነቱን ነው እንግዲህ ከዩናይትድ ጨዋታ በኋላ በርካቶቹ ወቀሳ ሲያደርሱባቸው ነበር። ነገር ግን ፈታ ዘና ብለው 4 ጎል አስቆጥረው ነው የመጡት። እንዲሁም ደግሞ ስለ ማርቲን ዙቢሜንዲ እንዲህ አይነት ተጫዋች ስንፈልግ ነበር። እውነቱን ነው እንግዲህ ጎሎችን የሚያስቆጥር እንዲሁም ደግሞ መከላከል ላይ አሪፍ የሆነ ማጥቃቱንም የሚያግዝ ተጫዋች ስንፈልግ ነበር ለተከታታይ ዓመታት። ነገር ግን አላገኘንም ነበር። ያው ቶማስ ፓርቴ ለእኔ የተሻለ ቢሆንም ነገር ግን ዙቢሜንዲ አሪፍ ተንቀሳቅሷል በትላንትናው ጨዋታ። ያው ዙቢሜንዲም ፓርቴም ስህተት የሚሰሩ ተጫዋቾች ነበሩ። ነገር ግን እኔ በግሌ የምመርጠው ምረጥ ብትሉኝ ቶማስ ፓርቴን ነው አሁንም ድረስ ማለት ነው። እስቲ የእናንተን ሀሳብ አስተያየት በኮሜንት ላይ አሳውቁኝ። ነገር ግን ዙቢሜንዲ መጥፎ የሚባል ተጫዋች እንዳልሆነ እንግዲህ እየተመለከተ ነው። አሪፍ የሚባል እንቅስቃሴ እያደረገ ይገኛል። በትላንትናው ዕለትም አሪፍም ተንቀሳቅሷል። እንግዲህ ዙቢሜንዲ ስለ ማዱኬና ስለ ኦዴጋርድ ደግሞ ምንም ልላችሁ አልችልም። እንግዲህ ገልጾታል። እሱም አሲስት በማድረጉ ምክንያት ነው አይኑ እጅግ በጣም ያስገረመኝ ተጫዋች ማለቱን ገልጿል። እንግዲህ በተለይም ደግሞ አንድ ሳነሳላችሁ የማዱኬ ኦን ጎል የተባለው ኮርነር አሻሙቶ በሊድስ ዩናይትድ ኦን ጎል ነበር የተቆጠረው። ነገር ግን ኦን ጎሉ ተሰርዞ እንግዲህ ፕሪሚየር ሊጎች በኖኒ ማዱኬ ስም መዝግቦታል። የመጀመሪያ የፕሪሚየር ሊጉን ጎል በአርሰናል መለያ ማስቆጠር ችሏል። እንኳን ደስ ያለን እንወዳለን። እንግዲህ አሁን ላይ ጥቂት ተጫዋቾች ናቸው በፕሪሚየር ሊጉም በሌሎችም ሊጎች ያላስቆጠሩ ማለት ነው። እንደነ አይ ቲንክ እኔ ሳሊባ እስካሁን ድረስ ባለማስቆጠሩ እጅግ በጣም ቅር እያለኝ ነው። ዊሊያም ሳሊባ ማስቆጠር አለበት። በቀጣይ ጨዋታዎች ባይገርማችሁ በእያንዳንዱ ቼልሲ አርሰናል በሚያገኛቸው ኮርነር ኪክሶች ዊሊያም ሳሊባ እንዲያገባ በጣም ነው የሚፈልገው። እሱ እንዲያገባ ነው በጣም የምቆጥረው ማለት ነው ከሌሎች ተጫዋቾች ይልቅ፣ በተለይም ሴት ፒስ በምናገኝበት ሰዓት ላይ ማለት ነው ከቆሙ ኳሶች ዊሊያም ሳሊባ እንዲያስቆጥር በጣም ነው የሚፈልገው። ሁሉም ተጫዋቾች አስቆጥሯል። በቋሚነት በየሳምንቱ የምንመለከታቸው ተጫዋቾች ማለት ነው ኦልሞስት አስቆጥሯል። አሁን የቀረው እንግዲህ ዊሊያም ሳሊባ ነው። በቀጣይ ጨዋታዎች ያስቆጥራል የሚል እምነት አለን። እንግዲህ መልካም ሁሉ እንመኘለታለን ለዊሊያም ሳሊባ። በቀጣይ እንግዲህ ጎል አግብቶ እንደሚያስደስተን ሙሉ ለሙሉ ተስፋ እናደርጋለን። እንዲሁም ደግሞ በመጨረሻ ደረጃ የምናገኘው የቀድሞ የአርሰናል ተጫዋች ቲየሪ ሄንሪ የሰጠው አስተያየት ነው። ይህንም ቡድን ስመለከት ለረጅም ጊዜ ያላየሁት ነገር እያየው ነው። ጉዳዩ ስለ 4 ጎሎች ብቻ አይደለም። 4 ጎል አግብተህም ደካማ ልትሆን ትችላለህ። ነገር ግን ዛሬ አርሰናል የሻምፒዮኖች ኩራት ነበረው ወይም ደግሞ አሮጋንስ ነበረው። በሊድስ ስታዲየም ጩኸቱና ግፊቱ ከፍተኛ ነው። ነገር ግን ቡካዮ ሳካን በልምምድ ወቅት በጉዳት አተውት እንኳን ኳስን የሚያንሸራሽሩበት መንገድ ሁሉንም ነገር ይነግረሃል ሲል አስተያየቱን መስጠት ችሏል። እንግዲህ እውነቱን ነው። በጣም በከባዱ ስቴዲየም 4 ጎል ማስቆጠር እጅግ በጣም ይከብዳል። እንዲሁም ደግሞ ስለ ሳካ አለመኖርም ተጠይቆ ነበር። አብዛኞቹ ቡድኖች ቁልፍ ተጫዋቾቻቸው ጨዋታ ሊጀምር 5 ደቂቃ ሲቀረው ቢጎዳ ይደነግጣሉ፣ ደጋፊዎችም ይጨነቃሉ። ነገር ግን ማርቲኔሊን ጋብሪኤል ሄሱስም ገብቶ ስራውን የሰራበት መንገድ ስለ ቡድኑ ጥልቀት ዴብስ ስናወራ ሰዎች ተቀያሪ ወንበር ላይ ስም ያላቸው ተጫዋቾች መኖር ብቻ ይመስላችኋል? አይደለም። እኔ የምለው ሳካ ባይኖር እንኳን ጨዋታው የማይበላሽበት መዋቅር ወይም ስትራክቸር መኖሩ ነው። ልክ እንደ ሳካ ሜዳ ውስጥ እንዳለ አድርገው ተጫውተዋል። ኖኒ ማዱኬ ሊደነቅ ይገባዋል። ማርቲኔሊም ሊደነቅ ይገባዋል። አሁን እንደ ግለሰብ መጫወት አቁመው እንደ ማሽን ሆነዋል የሚል አስተያየት መስጠት ችሏል። እውነቱን ነው። እንግዲህ በተለይም የቡካዮ ሳካ ለመኖር አርሰናል እጅግ በጣም እንዲቸገር ያደርጓል ተብሎ ሲነሳ ነበር። ነገር ግን ኖኒ ማዱኬና ማርቲኔሊ በሚገባ ስራቸውን ሰርቶ እንግዲህ አርሰናል እጅግ በጣም አሪፍ ውጤትን ይዞ መውጣት ችሏል። በ7 ነጥብ እንዲመራ ከእንደገና ደግሞ 4 ጎል እንዲያስቆጥር ማድረግ ችሏል። እጅግ በጣም ወሳኝ ድል ያለ ቡካዮ ሳካ ማስመዝገብ ችሏል። ይህም ደግሞ የሻምፒዮንነት ምልክት ይመስላል። ስለ ማርቲን ዙቢሜንዲ ብቃትም ጠይቆ ነበር። ስለ ማርቲን ዙቢሜንዲ መናገር አለብኝ። ሰዎች አርቴታ ለምን ፈለገው ይሉ ነበር። እስኪ ጨዋታውን ደግማችሁ እዩት። እሱ ዝም ብሎ ለሩጫ ሩጫን አይሮጥም። ሁሉ ጊዜም ትክክለኛ ቦታ ላይ ይገኛል። ሊድሶች ለማጥቃት ሲሞክሩ እሱ ቀድሜው እዚያው ነበር። ኦዴጋርድ ነፃ ሆኖ እንዲጫወት የሚያደርገው እሱ ነው። እሱ የቡድኑ አእምሮ ነው። በመሀል ሜዳ እንዲህ ያለ አእምሮ ሲኖርህ ጨዋታው ለሁሉም ሰው ቀላል ይሆናል። ያገባት ጎል
ላስተዋጸው ወይም ደግሞ ላደረገው ነገር እንደ ሽልማት ይበረከትለታል። ወይም ደግሞ ሽልማት ነው በሜዳ ላይ ለተገበረው ተግባር ሽልማቱ ጎል ሆኖለታል። ጎል ማስቆጠራል። እጅግ በጣም ደስ ብሎኛል የሚል አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ዋንጫ ፉክክሩ ጠይቆ ነበር። በሊጉ እንደ አርሰናል ያለ ትልቅ ስብስብ የለም ስል ሰዎች ይስቁ ነበር። አሁን ግን ማንም አይስቅም። በየካቲት ወር በ7 ነጥብ መምራት ትልቅ ነገር ነው። ግን ዋናው የነጥብ ልዩነቱ ሳይሆን የሚሰማው ስሜት ነው። በስታዲየሙም ሆነ ተጫዋቾቹ እርስ በርስ በሚተያዩበት መንገድ ያ ስሜት ይታያል። አሁን ያምናሉ እንደሚያሸንፉ። እንዲህ ያለ እምነት ሲኖርህ ደግሞ አንተን ለማቆም በጣም በጣም ከባድ ነው እያለ ይገኛል። ነው እንግዲህ አሁን ላይ በአርሰናል ቲም የዋንጫ ስሜት እንዳለ መመልከት እንችላለን። በየሳምንቱ ጨዋታን በማሸነፍ እንዲሁም ደግሞ ከሙሉ የጨዋታ የበላይነት ጋር እያሸነፉ መሄድ ያውም ደግሞ ተጽዕኖን ተቆጣጥረው እነ ዮኮሬስ ጎልን እያስቆጠሩ መሄድ ለአርሰናል እጅግ በጣም ጠቃሚ ነው ብዬ አስባለሁ። የእናንተን ሀሳብ አስተያየት በኮሜንት ላይ ብታሳውቁኝ ደስ ይለኛል። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ